ሄርሜላ የምትባለውን ከህይወት ካላስወጣ አሁንም ትዳርህ አደጋ ላይ ነው አብርሽ። ለምን ብትል አንተ ጓደኛ ታምናለህ፣ ሰው ታምናለህ። በትዳር መሀል ደግሞ ሶስተኛ አካል መግባት የለበትም። በቃ ጓደኛ ከሆነች ኖርማል ጓደኛ ከሆናችሁ እናንተ ውጭ መጨረስ ነው እንጂ ከቤት እየመጣ መላላት። ሁለተኛ ደግሞ ሩታን ካልፈለግካት እኮ ቆፍጠን ብለህ በቃ እኔ አልፈልግም፣ እሷ ህይወቷን ትኖራለች፣ አንተም ህይወት ትኖራለች። በዚህ ሳምንት እንግዲህ እንዳያችሁት ታምኔቱ ላይ በዚሁ ከቀጠለ ኮሚታተሮችን መታሰራቸው አልቀርም እየተባለ አንዳንድ ሚዲያዎች እየተነገረ ነው። ለምን ብትሉ እንግዲህ በዚህ ሳምንት ወይም በዚህ 3 ቀንና በዚህ 2 ቀን እና አዶናይም ታስረዋልኝ። ሄርሜላም ያው የዚህ እድል አይቀርላትም ማለት ነው። ለምን ብትሉ በጣም ብዙ ጥፋቶች አጥፍታለች። ያው አብርሽ አላጠፋም፣ አብርሽ መታሰር የለበትም። ሄርሜላ ግን በምንም ሆነ መታሰር አለባት። በጣም አጥፍታለች። ከትዳር መሀል ገብታ ትዳራቸውን በጥብጣለች፣ እየበጠበጠች በቃ ሁለቶቹን ለማለያየት የማትፈነቅለው ድንጋይ የላትም። እኛ ሄርሜላ እረፊ፣ ከሰው ትዳር አትግቢ፣ አብርሽ ላንች ለሚስቱ ያልሆነ ላንች አይሆንም ብለናል። ዛሬ እንግዲህ ጋሽዬና ኤፍሬም በአብርሽ ቤት መጥተው ያው ጥሩ ነገር አድርገዋል። በነገራችን ላይ ጋሽዬን እኛ አንሳደብም፣ ባላቸው እጥረት ያው እየጣሩ ነው። አንዳንድ ነገሮች የሚናገሩት ንግግር ኦኬ ከብዙዎቻችን ከሆዳችን ላይ ይገባልን ይችላል ወይም ላይዋጥልን ይችላል። ለምን ብትሉን አሁን የተረዳሁት ምንድን ነው፣ በቃ የአማርኛ እጥረት ሊሆን ይችላል ወይም ያነጋገር ስልት ሊሆን ይችላልኝ። እና ብዙዎች እንግዲህ ጋሽዬን እየተቻቸው ነው። አባት አይተችም። ያም ሆነህ ያው ሰውየው እንግዲህ ወይም አባታችን ጋሽዬ ልጆቹን አንድ ለማድረግ እነሱን ለማስታረቅ ያው በዚህ መንገድ በይመጡ ጥሩ ነበር። እኛ አሁን የምንፈልግ አብርሽንም ለብቻው ተቆጥተው ከዚያ በኋላ የሩታን አንዴ ሁለቴ ያው ተይ ብሏታልኝና ሩታ ያው ችግር የለባትም። እኔ አሁን አብርሽን ብታረቅ ያው ዞሮ ዞሮ ነገ ጧት ጥፋት ያጠፋል። ይሄን ደግሞ እኔ አእምሮዬ ስለሚያውቅ ነው ብላ ተናግራለች። በነገራችን ላይ ሩታ ማለት ነው። እና ለዚያ ነው አብርሽ ጥፋቱ ሙሉ ለሙሉ እስካላመነ ድረስ እኔ ከሱ ጋር አልፈልግም። አሁንም እንግዲህ ያው አንድ ፊርማ ነው የቀራት። እሱም እንግዲህ በፍርድ ቤት ያው ይፈረዳልና ከዚያ በኋላ ይጨረሳል። ከዚያ በኋላ ያው ተለያዩ ማለት ግን እኛ እንዲለያዩ በነገራችን ላይ አንፈልግም። ለምን አብርሽም ወደ ራሱ ቆም ብሎ አስቦ ከዛ በኋላ ወደ ትዳሩ መመለስ አለበት። ልጅ አለው፣ ልጁ ሊናፍቀው ይችላል። ያው ልጁን ሩታ ባለፈው ተናግራለች። እኔ ልጁን ምንም ነገር ልነፍቀው አልችልም፣ ወይም እንግዲህ አላሳይም ማለት አልችልም። አባቱ ነው፣ ልጁ ነው፣ ማየት ይችላል ብሏል ማለት ነው። እና ብዙዎች ደግሞ የሩታን ሀሳብ አልተቀበላችሁም። ሩታ ምንም ነገር ጥፋት ያጠፋችው ነገር የላትም። ጥፋት ያው ከአብርሽ አለ። አብርሽ በጣም ሁሌ በተመሳሳይ ያጠፋል። አሁንም እሺ ይቅርታ ልጅቷ ልታደርግለት ትችላለች፣ ግን ከመሀል ላይ በጣም ብዙ ሰዎች ያስገባል። ይሄ ጓደኛ ያምናል። ከዚያ በኋላ ደግሞ ከሴት ጋር በቃ ከሴት ጋር ይለጣጠፋል። ይህ ከሴት ጋር መለጣጠፍ አንተ ይቅረብህ ማለት ነው። አባትህን መጀመሪያ ስማ። እኔ አሁን መለማመጥ ምንም አልፈልግም። ያገባሁትም አንተን አስፈቅጄ አይደለም፣ አንተን አስፈቅጄ አይደለም። በቃ ሁሉ ነገር በፍላጎቴ ነው ብላል። አዎ በፍላጎትህ አፈቀር፣ በፍላጎትህ አገባህ። እናት አባትህ ተቀበሉ። ያንን ነገር ደግሞ አንተ ህፃን ልጅ አይደለም አይደለ? ከ18 በላይ ስለሆነ ከ18 ዓመት በላይ ስለሆነህ ይህ ነገር ቆም ብለህ ከአንተ ያነሱ ወንዶች እኮ አሉ አግብተው መሻላ ቤት ይዘው ቤታቸውን የሚመሩ አሉና ወንድሞች ማለት ነው። እና ይሄ ነገር ስራ ነው ብቻ ያስታውቃል ስራ መሆኑን። ግን አንድ ሰው ሁለት ሰው እየተረገጠ ስለሆነ ነው። እኛ አብርሽንም ሩታን ሁለቶችን እንወዳቸዋለን። ግን በዚህ ሳምንት እና በዚህ 2-3 ቀን የተለቀቀው ፖስት ያው አብርሽ ትክክል አይደለም። አዎ ትክክል አይደለም። አንተም እየተናገርክ ነው። ሰዎች የሚተቹኝ ያው ባዩት ነገር ነው ብላል። አሁን ባየ ነው። አያችሁ፣ ከዚህ ላይ ቤተሰብ ማለት ነው። አብርሽ እኮ ራሱ ተናገረ። ሰዎች እኔን በጣም ይሰድቡኛል አለ። ሰዎች እኔን በጣም ይነቅፉኛል አለ። ሰዎች እኔን በጣም ብዙ ነገር ይሉኛል፣ ግን እኔ በኦዲየንሶች አልቀየምም አለ። ግን እኛ አብርሽን ተሳደበ፣ ሩታን ተሳደቡ እያልን እርስ በርሳችን እንናቀፋለን። እነሱ ግን ማለት የተማሩ ጎበዞች የተመራመሩት ሰደቡን እኮ አላሉ።
በቃ ባዩት ነገር ነው። ቪዲዮ ደግሞ በታየ ነገር ነው የሚሰደብ። ያም ሆነ ይህን ያሁን በጣም ደስ ብሎኛል። ሄርሜላ ልትታሰር ነው ማለት ነው። ከዚያ በኋላ እሷ ከታሰረች በኋላ 1 ወር 2 ወር ያው እስር ቤት ትቆያለች። አብርሽ ጥፋት የለበትም። እሷ ናት ከትዳር የገባች እና ሄርሜላ ናት መታሰር ያለባት። ለምን ብትሉ አብርሽን እሷ እያማገጠችው ነው፣ እያማለለችው ነው። ሚስትህን ፍታና ወደ እኔና እኔ ብዙ ነገር አደርግልሃለሁ፣ ደስተኛ አደርግልሃለሁኝ፣ በቃ ሁሉን ነገር የምትፈልገውን ነገር አደርግልሃለሁ እያለችው ስለሆነ እና አብርሽ አሁን ከዚህ ላይ ነፃ ነው። ሄርሜላ ግን ትታሰራለች ማለት ነው። እና ብዙዎች አብርሽ ይታሰር ምናምን የምትሉት ነው። አብርሽ ጥፋት የለበትም። ሄርሜላ ናት የምታማልለው ማለት ነው። እና ሄርሜላ ናት መታሰር ያለባት። ለማንኛውም እኔ በጣም ደስ ብሎኛል። እንግዲህ ይህን ደግሞ የት ነው የሰማሽው ካላችሁኝ፣ ያው ቀስ እያለ ወሬው ይወጣልኝ። እኔ ብቻ ግን የሆነ ሰው ሹክ ስላለኝ ነው ለእናንተ ተለው ብዬ ይሄን ይዤላችሁ የመጣሁ። ለማንኛውም አብርሽ ደግሞ ከአሁን በኋላ ቀጥ ብለህ ተዳርህን ልጅህን ከኦዲየንሶች ጋር እኛን ደግሞ ይቅርታ ጠይቀን፣ ይቅርታ ጎንበስ ብለህ ማለት ነው ይቅርታ የምጠይቀን ወላ እና እናንተ ዩቱበሮች ናቸው። ከእናንተ የበለጠ ከእናንተ ያፈገጠ ስራ እየተሰራ እያየነው ነው። ግን ብዙ ጊዜ እኛ እናንተን ስለምንወዳቸው ስለምናከብራቸው ስራቸው ደስ ስለሚል በቃ ይሄ ከፈጣሪ የተሰጣቸው ስጦታ ነው፣ እኛን ለእናንተ የተሰጣቸው ማለት ነው እንጂ ማሻአላ ብዙ ዩቱበሮች እኮ መልተዋል አስተያየት የሚሰጡበት በጣም ሚዲያው እንዲህ የተጥለቀለቀ ነው። ግን እነዚህ ልጆች እኛ አንዴ ስለወደድናቸው ነው እንጂ አብርሽን ስለወደድሽ ሩታን ስለወደድሻት ምናምን ነገር አትበሉብን ማለት ነው። እኛ ሁለታቸው አንድ ናቸው። እነሷ ስለኛን እኮ አያውቁንም በጭራሽ፣ ወላሂ አያውቁንም። እንዲሁ ከነ መፈጠራችን ራሳቸው ላይ አያውቁንም። ግን ያው ስራ እስከሆነ ድረስ እኛም እንሰድባቸዋለን፣ እነሱም ይሰራሉ፣ እኛም እንሰራለን። ግን እንደ ሄርሜላ ያለች ሴት ግን ወላሂ አንፈልግም። ይቺ ራቁቷን በቃ መለላዋን ማለት ነው። መለላዋን ለወንድ ልጅ እንደዚህ ማሳየት ያው ጥሩ አይደለም። ወንድ ልጅ ደግሞ ያው ወንድ ነው አይደለም። ስለዚህ ሊሳሳት ይችላልኝ እና ሄርሜላ እንግዲህ ባለፈውም ሴቶች የት ነው በቲክቶክ አዋርድ አያችሁ፣ በአለባበስ ነው። አሁን እኮ እና ዶናይ እኮ የታሰሩት ጥፋት ምናምን ነገር አጥፍተው ሳይሆን ከሴቶች ጋር እንደዚህ ያለ ነገር ለብሳችሁ ታይታችኋልና የነሱ ተባባሪ ሆናችሁን የተባሉ እና ሴቶች በጣም ራቆታችሁን አታውጡ። ወላይ ነገጡ አታፍሩበታላችሁ። አሁን ሄርሜላ ቁጭ ብለሽ ስታስቢው ወይኔ የሰራሽው ቪዲዮ የፖስትሽው ፖስት እንዴት እንደሚያስጠላ። ለማንኛውም ሩታዬ ቀብረር በይ ጎበዝ። ዛሬ እንግዲህ የባልሽን ቪዲዮ መተሽ ያው ከፍ አርገሸዋል። እውነትም በቃ ከፍ ያልሽነሽ ማለት ነው። የኛ ጽየረዳ፣ የኛ ጎበዝ፣ የኛ ትትና አነጋገርሽ ስብና ያለው ለሁሉ ሰው ማራኪ የሆንሽ በዚሁ ቀጤበት። ያው ያበርሸሽ በዚህ 3 ቀን 4 ቀን ትንሽ የቀዝቀዝ ብሎበት ነበር። ያን ደግሞ ከእኛ ስህተት ሳይሆን ያው ከኦዲየንስ ስህተት አይደለም። እኛ አብርሽን በዚህ አልጠበቅነውም ነበር። አብርሽ መካሪ፣ አብርሽ በጣም ጎበዝ፣ አብርሽ ለሁሉ ሰው በጣም ጥሩ ሰው ስለሆነ አሁን ግን እኛ